በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅዱስ ዮሐንስ አፈወርቅ ስብከት መምህር አያሌው ዘኢየሱስ እንደተረጎሙት ክፍል 11። የነቢያት ትምህርት ከሙታን መካከል ከሚነሱት ሰዎች ምስክርነት የሚበልጥበትን ሌላ ምክንያት እንመለከታለን። እያንዳንዱ የሞተ ሰው አገልጋይ ወይም ባሪያ እንደሆነና ቅዱሳት መጻሕፍት የሚነግሩን ግን ጌታችን የተናገረውን እንደሆነ ይህ አንድ እውነታ አጢኑ። ስለዚህ ከሙታን መካከል የተነሳ ወይም ከሰማያት የወረደ መልአክ ቢሆን ከሁሉ የበለጠ ለእምነታችን የሚጠቅመን የቅዱሳት መጻሕፍት ምስክርነት ነው። ወደ ገላትያ ሰዎች ምዕራፍ 1 ቁጥር 8 የመላእክት ጌታ የሙታንና የሕያዋን አምላክ እርሱ ራሱ ለቅዱሳት መጻሕፍት ስልጣንን ሰጥቷቸዋል። እስከ አሁን ከተነገረንም በተጨማሪ በዚህ ዓለም ያሉ ፍርድ ቤቶች በሌላው ዓለም ያሉ ሙታን እንዲመጡ የሚጠይቁ ከሆነ እንዲህ ያለው ጥያቄ ሊፈጸም የማይችል ጥያቄ መሆኑን በአንጻራዊነት ማየት ይቻላል። ሲኦል እምነት ላላቸው በግልጽ የምትታይ ስትሆን እምነት በሌላቸው ዘንድ ግን አትታይም። በዚህ ዓለም ያሉ ፍርድ ቤቶችም በግልጽ ይታያሉ። ምክንያቱም በየዕለቱ ሰዎችን ሲቀጡ እንሰማለን። ሌሎች ደግሞ ንብረቶቻቸውን እንዲያጡ ይደረጋሉ። ሌሎችም ከባድ የጉልበት ሥራ ተፈርዶባቸው ይጋዛሉ። ሌሎች ደግሞ በእሳት ተቃጥለው እንዲሞቱ ይፈረድባቸዋል። ሌሎችም እነዚህን በመሳሰሉ ሌሎች ቅጣቶች ሲቀጡ እንሰማለን። ነገር ግን ክፉዎች፣ አጥፊዎችና አስማተኞች እንደነዚህ አይነት ቅጣቶች እንዳሉ ይስሙ እንጂ ወደ ገዛ ሕሊናቸው ተመልሰው ማስተዋል አልቻሉም። እነዚህን ቅጣቶች ገና ያልተለማመዷቸው ሰዎች ወደ አእምሯቸው አልተመለሱም ስል ምን ማለቴ ነው? ብዙ ጊዜ ብዙ ወንጀለኞች ተይዘው በቅጣት ወደ እስር ቤት ከገቡ በኋላ ቅጣታቸውን ሳይጨርሱ ከታሰሩበት እስር ቤት ቆፍረው በማምለጥ አስቀድሞ ወደ ነበሩበት ሕይወት ሲመለሱ ከበፊቱ የበለጡና የከፉ ወንጀሎችን ይፈጽማሉ። ስለዚህ ቅዱሳት መጻሕፍት በየዕለቱ ግልጽ በሆነ መንገድ እያስተማሩን ሙታን ተነስተው እስኪሰብኩን አንጠብቅም። ሙታን ተነስተው ቢያስተምሩና ኃጥአን በምድር ላይ ከሚሰሩት ክፉ ሥራ የሚመለሱ ቢሆን ኖሮ በጎውን ሁሉ ለእኛ ያዘጋጀ እግዚአብሔር እንዲህ ያለውን ታላቅ ዋጋ አያስቀርብንም ነበር። ሙታን ያለማቋረጥ በመነሳት በወዲያኛው ዓለም ስለሚደረገው ነገር ገለጻ የሚያደርጉልን ከሆነ ንቀትና ቸልተኝነት ያድርብናል። ከዚህ በተጨማሪ ዲያብሎስ ክፉ ትምህርቶችን በቀላሉ ሊያስተምር ይችላል። ይህንንም ለማድረግ አስቀድሞ መናፍስቱን በተደጋጋሚ ያሳያል። በመቀጠልም እነዚሁኑ ያሳያቸውን መናፍስት እንደሞቱና እንደተቀበሩ አድርጎ ያሳያል። በመጨረሻም እነዚሁኑ መናፍስት ከሙታን እንደተነሱ አድርጎ ያሳያቸዋል። ይህንንም በማድረግ በታለሉት ሰዎች ሕሊና ውስጥ የወደደውን አሳማኝ የሚመስል ነገር ሁሉ ማስቀመጥ ይችላል። እንዲህ አይነቱ ነገር በሰዎች ላይ ባይፈጸም እንኳ ከዚህ ዓለም የተለዩትን ሰዎች የሚመስሉ ህልሞችን በማሳየት በአብዛኛው ብዙ ሰዎች ያታልላል፣ ያሳስታልም። እንዲህ ባለው መንገድ የብዙ ሰዎችን ሕሊና ማታለል ከቻለ ደግሞ ቀደም ሲል ከዚህ ዓለም የተለዩት በብዛት ተመልሰው ስለሚመጡ የርኩስ መንፈስ ብዛት ያላቸው የማታለያ ዘዴዎችን ስለሚጠቀም እጅግ ብዙ የማታለያ መንገዶችን ለሕይወታችን ያስተዋውቃል። ይህ እንዳይሆን ከዚህ ዓለም የተለዩ ሰዎች ተመልሰው መጥተው ከዚህኛው ዓለም በኋላ ምን አይነት ሕይወት እንዳለ እንዳይናገሩ እግዚአብሔር እነዚህን በሮች በሙሉ ዘግቷል። ምክንያቱም እነዚህ መንገዶች ዲያብሎስ የራሱን ትምህርቶች ለማስተማር እንደ መንደርደሪያ የሚጠቀምባቸው መንገዶች ስለሆኑ ነው። ነቢያት በኖሩበት ዘመን ሐሰተኛ ነቢያትን አስነስቷል። ሐዋርያት በኖሩበት ዘመንም ቢጽ ሐሳውያንን አስነስቷል። ኢየሱስ ክርስቶስ ከተገለጠ በኋላም
ሐሰተኛ ክርስቶሶችን አስነስቷል። ጤናማ ቀኖናዎች ሲታወጁ እርሱ ደግሞ የተሳሳቱ ቀኖናዎችን በማስተዋወቅ እንክርዳዱን በየቦታው ይዘራል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 25 ላይ ተመልከት። ይህን ሁሉ ካደረገ በኋላም የራሱን ዘዴዎች በመጠቀም የሞቱትን በትክክል ሳያስነሳ በጥንቆላና በተሳሳተ እምነት ሞተው የተነሱ አስመስሎ የሚመለከቱትን ሰዎች እይታ ያጭበረብራል። ነገሮችን ሁሉ የተገላቢጦሽ በማስቀመጥ ፍጹም ግራ መጋባትን ይፈጥራል። እግዚአብሔር ግን ይህንን በሙሉ አስቀድሞ ስለሚያውቅ እነዚህን ጥቃቶች ገድቧቸዋል። እኛንም ለማዳን ማንም ከሌላኛው ዓለም መጥቶ በሕይወት ላሉት ምንም አይነት ነገር እንዲናገር አልፈቀደለትም። ይህን በማድረግም ቅዱሳት መጻሕፍት ከሁሉም ነገር የበለጠ ሊታመኑ የሚገባቸው እንደሆኑ አስተምሯል። እርሱ ከሙታን ተነስቶ ከዚህ የሚበልጡ ድንቅ ድንቅ ስራዎችን አሳይቶናል። ይችን ዓለም ሙሉ ለሙሉ በትምህርቱ ለውጧታል። ኑፋቄን አስወግዶ እውነትን ገልጧል። ይህንን ሁሉ ያደረገው ደግሞ ተራ ተብለው በሚጠሩ አሳ አጥማጆች ነው። በየትኛውም ቦታ ላይ ፈቃዱ እንዳለች በበቂ ሁኔታ አሳይቶናል። ስለዚህ የኛ ነገር አሁን ባለው ሕይወት የተጠናቀቀ አድርገን አንገምት። ይህ ደግሞ በአይሁድ በአሕዛብና በመናፍቃን ዘንድ ግልጽና የተረጋገጠ በመሆኑ ሁሉም ሰው የሚስማማበት ነጥብ ነው። ስለ ትንሣኤ ሙታን ሁሉም ትክክለኛ ግንዛቤ ባይኖራቸው እንኳ ከዚህ ዓለም በኋላ በወዲያኛው ዓለም የፍርድ ወንበር ተዘርግቶ እዚህ ሳሉ ላደረጉት ነገር እያንዳንዱ እንደ ስራው ፍርድና ቅጣቱን እንደሚቀበል በሁሉም ዘንድ የታወቀ ነው። እግዚአብሔር እኛን እስከ መጨረሻው ለመጠበቅ ካልሆነ ሰማይን ለምን ዘረጋ? ምድርንስ ለምን አጸና? ባህርን ለምን እንዲንጣልል አደረገ? አየሩንስ ለምን ለገሰ? እንደዚህ ያለውን ፈቃዱንስ ለምን አደረገልን? ምንም አይነት መልካም ነገር ሳይቀበሉ በብዙ መከራና ስቃይ በሞት የተወሰዱት ምን ያህል ሰዎች እንደሆኑ አልተመለከታችሁምን? ሌሎች ደግሞ በአንጻሩ በታላቅ ክፋት ውስጥ ሆነው የሌሎችን ንብረት በመዝረፍ መበለቶችንና እናት አባት የሞቱባቸውን በመጨቆንና በመበዝበዝ በሀብት በቅንጦትና በሌላም ብዙ መልካም ነገሮች እየተደሰቱ ቀላል የሚባሉት መከራዎች እንኳን ሳያጋጥሟቸው ከዚህ ዓለም እንደተለዩ አልተመለከታችሁምን? ጉዳያችን ሁሉ በዚህኛው ሕይወታችን ብቻ የሚያከትም ቢሆን ኖሮ መልካም የሰሩት ሰዎች ዋጋቸውን መቼ ሊያገኙ ነው? ወይም ደግሞ ኃጢአተኞቹ ስለ ክፋታቸው ቅጣታቸውን መቼ ሊቀበሉ ነው? አንዳንድ ሰዎች እግዚአብሔር ፍጹም ነው፣ ፍጹም ከሆነ ደግሞ በጎ ለሰሩትም ሆነ ክፉ ላደረጉት የሚገባቸውን ይከፍላቸዋል ይላሉ። ነገር ግን ለሁለቱም እንደሚገባቸው ከከፈላቸው ሁለቱም በዚህኛው ሕይወት የሚገባቸውን እንደማያገኙ ሊያውቁ ይገባል። ይህም ማለት በክፋት የኖረው ቅጣቱን፣ በጎ ያደረገው ደግሞ ዋጋውን እዚህ አይቀበሉ ማለት ነው። ይሁን እንጂ የሚገባቸውን ዋጋ የሚቀበሉበት ሰዓት ወደፊት ከዚህኛው ዓለም በኋላ ይመጣል። እግዚአብሔር በእያንዳንዳችን አእምሮ ውስጥ የተረጋጋና ንቁ ዳኛ የሆነውን ሕሊናችንን ለምን ፈጠረ? በሰዎች መካከል እንደ ሕሊናችን ያለ የማያንቀላፋ ፈራጅ የትም አይገኝም። በዚህ ዓለም ያሉ ዳኞች በሙስና ውስጥ የተዘፈቁ፣ በሽንገላ የሚደለሉና በሰዎች ማስፈራራት ትክክለኛ ፍርድ የማይፈርዱ ናቸው። ከዚህም በተጨማሪ ትክክለኛ የሆኑትን ውሳኔዎች ያጣምማሉ። የሕሊናችን ፍርድ ቤት ግን እነዚህን በመሰሉ ተጽዕኖች የሚበገር አይደለም። ጉቦ ብትሰጡት፣ ብትደልሉት፣ ብታስፈራሩት ወይም ደግሞ ከዚህ በተለየ መንገድ ብትጠቀሙ ይህ ፍርድ ቤት በኃጢአት የተሞሉ ሐሳቦቻችሁ ላይ ትክክለኛ ፍርድ በመፍረድ ወደ ኋላ አይልም። ኃጢአት የሚሰራ ሰው ማንም ሳይከሰው ራሱን ይከሳል። ይህ ደግሞ ለአንዴ ወይም ለሁለቴ ሳይሆን በሕይወቱ ሙሉ በተደጋጋሚ የሚቀጥል ክስ ነው። ረዘም ያለ ጊዜ ቢያልፍም እንኳ ሕሊና ምን እንደተደረገ በፍጹም አይዘነጋም። ሌላው ቀርቶ ኃጢአት ከመፈጸሙ በፊት
በሚፈጸምበት ጊዜና ከተፈጸመ በኋላ ሕሊና እኛን በመቃወም ኃይለኛ ከሳሽ ሆኖ ይቆማል። ኃጢአትን በምንፈጽምበት ጊዜ በደስታ ስለምንሰክር የምንሰራውን ስራ በትክክል አንገነዘበውም። ነገር ግን ደስታችን የመጨረሻው ደረጃ ላይ ደርሶ ከተሟጠጠ በኋላ ልክ በምጥ እንደተያዙ ሴቶች የሚያስጨንቅ የጸጸት በትር በእኛ ላይ ይመጣብናል። በምጥ የተያዙ ሴቶች ልጅ ለመውለድ በሚያደርጉት እጅግ ከባድ ጥምረት ውስጥ ከጭንቀታቸው በላይ የሚሰማቸው ኃይለኛ ህመም አለ። ነገር ግን ከወለዱ በኋላ ልጁ በከባድ ጭንቀት ውስጥ አልፎ ስለመጣ ታላቅ እፎይታና ደስታ ይሰማቸዋል። ኃጢአትን በተመለከተ ግን እንዲህ ያለው ጉዳይ የተለየ ነው። እኛ ክፉ ስራችን ባመጣብን ከባድ ምጥ ውስጥ ሆነን ራሳችንን በደስታ እናዝናናለን። ነገር ግን የክፋትን ልጅ እርሱም ኃጢአትን በወለድን ጊዜ አሳፋሪውን ልጃችንን በማየት እንመረራለን። በዚህም በምጥ ላይ ያሉ ሴቶች ከሚጨነቁበት የበለጠ እንሰቃያለን። ስለዚህ ምንም አይነት ፍላጎትን ገና ከጅምሩ እንዳትቀበሉ ለምናችኋለሁ። ከተቀበልነው ደግሞ ተግባር ላይ ሳናውለው በዚያው አናስቀረው። ነገር ግን እዚህ ደረጃ ላይ ደርሰን የኃጢአት ፍላጎት ገፍቶ ከመጣብን ራሳችንን በመውቀስ በንስሐና በእንባ እንግደለው። ስለ ኃጢአት በንስሐና በእንባ ራስን እንደ መውቀስና እንደ መክሰስ ያለ ጠቃሚ ነገር የለም። ኃጢአትህን አውግዘህ ታውቃለህን? ሸክሙን ከላይ ላይ አራግፍ። ይህን ያለው በእኛ ላይ የሚፈርደው እግዚአብሔር ነው። አሳስበኝ፣ በአንድነትም ሆነን እንፋረድ፣ እንድትጸድቅ ነገርህን ተናገር። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 26። እስቲ ንገረኝ፣ ኃጢአትህን ለመናዘዝ ስለምን ታፍራለህ? ስለምንስ ትሳቀቃለህ? ኃጢአትህን የምትናገረው እኮ ለሚያጋልጥህ ለባልንጀራህ አይደለም። የምትናገረው ቁስልህን ለምታሳየው ለሚያክምህና ለሚንከባከብህ ለአምላክ ለእግዚአብሔር ነው። እርሱ የተደረገውን ነገር ሁሉ ከመሆኑ በፊት ስለሚያውቅ አንተ ኃጢአትህን ባትናዘዝ እንኳ የማያውቅ እንዳይመስልህ። ታዲያ ለምንድን ነው ኃጢአትህን የማትናዘዘው? ራስን የምትወቅስ ከሆነ ኃጢአትህ ይቀልልሃል እንጂ የበለጠ አይከብድህም። ይከብድሃልን? ይልቁንም ሸክምህ ልዝብና ቀሊል ይሆንልሃል። በዚህ ምክንያት ኃጢአትህን እንድትናዘዝ የሚፈልገው ሊቀጣ ሳይሆን ይቅር ሊልህ ነው። ወይም ይህን የሚያደርገው ኃጢአትህን ለማወቅ አይደለም፣ ይልቁንም በይቅርታው ብዛት ምን ያህል የኃጢአትህን ዕዳ እንደተወልህ እንድታውቅ ነው። የዕዳህን ታላቅነት የማትናዘዝ ከሆነ የጸጋውን መጠን ልታውቅ አትችልም። እግዚአብሔር እንዲህ ይልሃል፣ በቲያትር ቤት መካከል ብዙ ምስክሮች በዙሪያ ባሉበት ሁኔታ ኃጢአትህን እንድትነግረኝ አላስገድድህም። ይልቁንም ኃጢአትህን ለእኔ ስትነግረኝ ቁስልህን በማከብ ከሕመም አድንሃለሁ። በዚህ ምክንያት ከወላጅ አባቶቻችን ይበልጥ የሚወደን ሕሊናችንን በእኛ ውስጥ አኖረልን። አባት ልጁን አንዴ ወይም ሁለቴ ወይም 3 ወይም ደግሞ 10 ጊዜ ሊገስጸው ይችላል። ከዚህ ሁሉ ተግሳጽ በኋላ ግን ልጁ የማይታረም ከሆነ ተስፋ በመቁረጥ ከወራሽነቱ በመሰረዝ ከቤተሰቦቹ ለይቶ በማባረር እንዲቆራረጥ ያደርገዋል። ሕሊና ግን እንዲህ አያደርግም። 1 ጊዜ ወይም 2 ጊዜ ወይም 3 ጊዜ ወይም ደግሞ ብዙ ጊዜ ብቻ አይናገርም። ይልቁንም ልታደምጠው ባትችል እንኳ እስከ መጨረሻው እስትንፋስህ ድረስ ይናገርሃል። ከዚህ በበለጠ ደግሞ ኃጢአቶቻችንን በቤት ውስጥ፣ በመንገድ ላይ፣ በማዕድ ዙሪያ፣ በገበያ ቦታ፣ በአደባባይና በሕልሞቻችን ሳይቀር ደጋግሞ እያመጣ ያሳየናል። የእግዚአብሔርን ጥበብ ተመልከቱ። እርሱ የሕሊናችን ወቀሳ ያለማቋረጥ እንዲመጣብን አላደረገም። ምክንያቱም የተግሳጽን ሸክም ልንሸከመው አንችልም፣ ወይም ደግሞ ከአንደኛውና ከሁለተኛው ተግሳጽ በኋላ ተሰላችተን እንድንተውም አላደረገም። በየዕለቱና በየሰዓቱ የሚወተውተን ከሆነ በተስፋ መቁረጥ እናልቅ ነበር። 1 ወይም 2 ገስጾን የሚተወን ቢሆን ኖሮ ደግሞ ምንም አንጠቀምም። ስለዚህ እግዚአብሔር ተግሳጽ ተከታታይ እንዲሆን እንጂ ያለማቋረጥ እንዲመጣብን አላደረገም። በተከታታይ እንዲሆን ያደረገው በግድ የለሽነት እንዳንጠፋ
ነገር ግን እስከ መጨረሻው ድረስ ንቁና አስተዋይ እንድንሆን ነው። የማያቋርጥ ወይም መግቻ የሌለው እንዲሆን ያላደረገብን ደግሞ በየመካከሉ በምናገኘው የእረፍትና የመጽናኛ ጊዜ እንድናገግምና ትንፋሻችንን እንድንሰበስብ ፈልጎ ነው። በኃጢአቶቻችን ምክንያት ምንም አይነት ጉዳት እንዳይሰማን መሆኑ ከባድ ከመሆኑም በላይ ወደ ከፍተኛ ሕሊና ማጣት ውስጥ እንድንገባ ያደርገናል። ይህ ማለት ደግሞ ከመጠን በላይ ያለማቋረጥ በሕሊናችን መወቀሳችን አደገኛ ነገር ሊያመጣብን እንደሚችል ያሳየናል። ከመጠን የበዛ ተስፋ መቁረጥ ብዙ ጊዜ ከተፈጥሮ ስሜቶቻችን ውጪ እንድንሆን የማድረግ ኃይል አለው። በመሆኑ ነፍሳችን ስለምትሰላች መልካም ዓላማ የሌለን ሰዎች እንድንሆን ያደርገናል። ስለዚህ እግዚአብሔር የሕሊናችንን የወቀሳ በትር አልፎ አልፎ ብቻ እንዲዘረጋብን ፈቀደ። ይህ ካልሆነ በስተቀር የበትሩ መብዛት ኃጢአተኛውን ወደ ክፉ ሕይወት ውስጥ እንዲገባ ያደርጓል። ይህ ደግሞ እኛ ኃጢአት በምንፈጽምበት ጊዜ ብቻ ሳይሆን ሌሎች ትእዛዛትን በመጣስ ልክ እንደኛ በደል በሚፈጽሙበት ጊዜ ሕሊናችን በከፍተኛ ብርታት በኃይል ተነሳስቶ በውስጣችን በመጮህ ይቃወመናል። አመንዝራው ወይም ሴሰኛው ወይም ደግሞ ሌላው ሲከሰስ ብቻ ሳይሆን እንደ እርሱ ተመሳሳይ ወንጀል የፈጸሙ ሰዎች ሲከሰሱ ሲሰማም ልክ እርሱ እንደተቀጣ ያህል የራሱን ኃጢአቶች በማስታወስ በሌሎች መቀጣት እንዲቀጣ ያደርገዋል። በወንጀሉ ምክንያት ተጠርቶ የሚወቀሰው ሌላ ሰው ሆኖ ሳለ ተመሳሳይ ወንጀሎችን ፈጽሞ ለወቀሳ ያልተጠራው ይህ ሰው ከተጠራው ሰው እኩል በሕሊናው ይወቀሳል። በተመሳሳይ መልኩ ትክክለኛ ተግባራትን የፈጸሙ ሰዎች ምስጋናንና ሽልማትን ሲቀበሉ ልክ እንደ እነርሱ መልካም ስራዎችን የፈጸሙትን ሰዎች ሲመለከቱ እነዚያ እንደተሸለሙት እነርሱም እንደሚሸለሙና እንደሚመሰገኑ ስለሚያውቁ ከእነርሱ እኩል ደስ ይላቸዋል፣ ሐሴትም ያደርጋሉ። ሌሎች ሲከሰሱ ወይም ሲወቀሱ ሹልክ ብሎ ለመሸሸግ የሚሄደውን ኃጢአተኛ ሰው የመሰለ ምን አይነት ጎስቋላ ሰው ሊኖር ይችላል? በሌላው መልኩ ደግሞ የእርሱ መልካም ስራ በሌሎች መደነቅ እየተገለጠ እነርሱ ሲመሰገኑ እርሱም ከእነርሱ እኩል የሚደሰተውንና ሐሴት የሚያደርገውን ሰው የመሰለ ምን አይነት ጻድቅ ሰው ሊገኝ ይችላል? እንግዲህ የእግዚአብሔር የጥበቡ አሰራሮች እነዚህ ናቸው። የእግዚአብሔርን የበጎ ፈቃዱ ምልክቶች እነዚህ ናቸው። ስለዚህ ተግሳጽ በመጨረሻ በኃጢአት ጥልቅ ውስጥ ገብተን እንዳንሰጥም የሚጠብቀን የሕሊናችን ቅዱስ መልህቅ ነው። ሕሊናችን ኃጢአትን በምንፈጽምበት ጊዜ ብቻ ሳይሆን ከፈጸምነው ከብዙ ዓመታት በኋላም ቢሆን ያንን የቆየ ኃጢአታችንን የሚያስታውስበት መንገድ አያጣም። የዚህን ግልጽ ማረጋገጫ ከቅዱሳት መጻሕፍት ውስጥ አቀርብላችኋለሁ። በአንድ ወቅት ዮሴፍ ሊመጣለት ያለውን ክብር የተመለከተበትን ሕልሙን ለወንድሞቹ ሲነግራቸው ገስጸውት ሊያልፉ ሲችሉ ሸጠውታል። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 7። ዮሴፍ እንዲህ ብሎ ስለ ሕልሙ በመናገሩ በእርግጥ የዘሩ ሁሉ ነጸብራቅና የቤተሰቡ ዘውድ ስለነበር ሊጠብቁትና ሊጠባበቁት ይገባ ነበር። ቅናት ግን የራሱን መልካም ነገር እንኳ ይቃረናል። ቀናተኛ ሰው ጎረቤቱ በጥሩ ዝና ሲኖር ከማየት ይልቅ ብዙ ሊሸከማቸው የማይችላቸውን መከራዎች ቢቀበል ይመርጣል። የመልካም ዝናው ምክንያት እርሱን የሚጠቅመው ቢሆን እንኳ ከእንዲህ አይነቱ ሰው በላይ የጎሰቆለ ምን አይነት ሰው ሊገኝ ይችላል? የዮሴፍም ወንድሞች የተሰማቸው እንዲህ አይነቱ ስሜት ነው። ምግባቸውን ይዞላቸው ወደ እነርሱ ሲመጣ ከርቀት ሲመለከቱት እርስ በርሳቸው እንዲህ ነበር የተባባሉት፣ አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 20። እናንተም ብትሆኑ ወንድማችሁን እንደ ወንድምነቱ ባታከብሩትና ዝምድናውንም ባትቀበሉ እንኳ ቢያንስ ይዞላችሁ የመጣውን ማዕድና አገልግሎቱን
ልታከብሩለት ይገባል። ምክንያቱም ከሁሉ በላይ ይዞላችሁ የመጣው ምግባችሁን ነው። ነገር ግን ሳያውቁት እንዴት ትንቢት እንደተናገሩ አስተውሉ። አሁንም ኑ ከህልሞቹም የሚሆነውን እናያለን። ነገር ግን በእርሱ ላይ ባያሴሩ፣ ማጭበርበራቸውን ባያደሩና አሳፋሪ ዓላማቸውን ባያቀጣጥሉ የእነዚያን ህልሞች ኃይል ሊያውቁ ባልቻሉም ነበር። የእነዚያን ሁሉ መሰናክሎችና እንቅፋቶች አልፎ ክፉ ሳይገጥመው በግብፅ የንግስና መንበር ላይ የወጣ ቢሆን ይህ በራሱ አስደናቂ አይሆንም ነበር። ወንድሞቹ ባያሴሩበት ኖሮ ወደ ግብፅ እንዲወርድ አይሸጡትም ነበር። ወንድሞቹ ወደ ግብፅ እንዲወርድ አድርገው ባይሸጡት ኖሮ ደግሞ የጌታው ሚስት በፍቅር አትነደፍም ነበር። የጌታው ሚስት በፍቅሩ ባትነደፍ ኖሮ ህልሞችን ፈቶ ንጉሳዊ ስልጣን ወዳገኘበት እስር ቤት ባልተጣለ ነበር። ንጉሳዊ ስልጣን ባያገኝ ኖሮ ደግሞ ወንድሞቹ ስንዴ ሊገዙ መጥተው ባልሰገዱለት ነበር። ስለ እነዚህ ህልሞች ስላወቁ ብቻ ሊገርቡት መከሩ። ከዚያ በኋላስ ታዋቂ መሆኑና ለእርሱ ለሆኑለት መልካም ነገሮች ሁሉ እነርሱ ምክንያት ሆነውለታል ማለት ነው? አይደለም። እነርሱ በበኩላቸው ለሞት፣ ለስቃይ፣ ለባርነትና ለሌሎች ክፉ ዕጣዎች አሳልፈው ሲሸጡት የሸማቂዎቹን ክፋት ወደ መልካም ነገር መቀየር የሚቻለው እግዚአብሔር ግን አድፍጠው የሸጡትን የወንድሞቹን ዋጋ ለእርሱ አደረገለት። እነዚህ ነገሮች የተፈጸሙት በአጋጣሚ ወይም ነገሮች የተገላቢጦሽ ሆነው ስለመጡ ነው ብሎ ማንም እንዳያስብ። ምክንያቱም እግዚአብሔር እነርሱ ሊያስቀሩበት የነበረውን የዮሴፍን ዋጋ ሲቃወሙትና ሲያደናቅፉት የነበሩትን ጠላቶቹን አገልጋዮቹ በማድረግ እንዲያገኘው አድርጓል። በትንቢተ ኢሳይያስ የተጻፈው የትንቢት ቃል ይህንን ሊያስተምራችሁ ይችላል። የሰራዊት ጌታ እግዚአብሔር ይህን አስቧል። የሚያስጥለውስ ማን ነው? እጁም ተዘርግታለች፣ የሚመልሳትስ ማን ነው? ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 27። ስለዚህ ሰዎች በእናንተ ላይ ሴራ ሲያሴሩ ከምትናደዱና ከምትሰናከሉ ይልቅ ያ ሴራ ፍጻሜው መልካም እንደሚሆን በህሊናችሁ እያሰባችሁ የሚመጣባችሁን ሁሉ በጥሞናና በትዕግስት ተቀበሉት። በዚህ ዓለም ምቀኝነት የንጉሥ ግዛትን ሲያሰጥ፣ ቅናት ደግሞ ዙፋንን እንደሚያቀዳጅ ተመለከታችሁ። በዮሴፍ ላይ ያደሙበት ሰዎች በንጉሱ ቤት ውስጥ ለከፍተኛ ማዕረግ አበቁት። ተጠቂው እንደ ንጉሥ ሲመራና ሲያስተዳድር፣ አድመኞቹ ግን እንደ ባሪያ ያገለግሉ። አድመኞቹ በአድማቸው ዮሴፍን ክብር አቀዳጁት። መከራ በተደጋጋሚና በፍጥነት ሲደርስባችሁ ግራ መጋባትም ሆነ መበሳጨት የለባችሁም። ይልቁንም መጨረሻውን በትዕግስት ጠብቁ። የሚደርስባችሁን መከራ ሁሉ ከምስጋና ጋር ከተቀበላችሁት መጨረሻው ያለምንም ጥርጥር የእግዚአብሔርን ታላቅ ቸርነት የሚያሰጥ ነው። ዮሴፍ ግን እነዚያን ህልሞች ከተመለከተ በኋላ ለአደጋ ተጋለጠ። በወንድሞቹ እስከ መሸጥ፣ በጌታው ሚስት እስከ መበደልና በእስር ቤት እስከ መወርወር ቢደርስም ያያቸውን ህልሞች ማታለያዎች ወይም የውሸት ናቸው አላለም። እንደዚህ አይነቱ ህልም ምን አይነት ህልም ነው ብሎም አልተማረረም። ከሀገሬ ተሰደድኩ፣ ነፃነቴንም ተገፈፍኩ፣ የጌታዬ ሚስት ለዝሙት ስትጋብዘኝ እንኳ እግዚአብሔር በሚያውቀው እሺ አላልኩም። ይልቁንም ራሴን መግዛት ስለቻልኩና ስለ መልካም ስራዬ ተቀጣው። ይህ በሚሆንበትም ሰዓት አምላኬ እጁን ዘርግቶ አልጠበቀኝም። እንዲያውም ይባስ ብሎ እጆቼ በሰንሰለት እንዲታሰሩና ክፉ መከራ እንድቀበል አደረገኝ። በጉድጓድ ከተጣልኩ በኋላ ባርነቱ፣ ከባርነቱ በኋላ ሴራው፣ ከሴራው በኋላ የሐሰት ክስ፣ ከሐሰት ክስ በኋላ ደግሞ እስር መጣብኝ በማለት አምላኩን አላማረረም። እነዚህ ሁሉ መከራዎችም ግራ አላጋቡትም። ይልቁንም የእግዚአብሔር ቃል ምንጊዜም ቢሆን የማይወድቅ መሆኑን ስለሚያውቅ እስከ መጨረሻው ድረስ በጥንካሬና በተስፋ ሊቆይ ይቻለ። እግዚአብሔር ቃሉን በአንድ ቀን ውስጥ መፈጸም ይቻለዋል። ነገር ግን ኃይሉና የአገልጋዮቹን እምነት እንዲታይ ሲፈልግ በመካከል ገብቶ ረዥም ጊዜን ከመውሰዱም በላይ ብዙ መሰናክሎችን እስኪያጋጥሙ ድረስ ዝም ይላል። እንዲህ ባለው መንገድ ሰዎች ተስፋ በቆረጡ ጊዜ ትእዛዛቱን
በኃያልነቱ እንዲፈጸም ከሚያደርገው ከእግዚአብሔር ልንማር ይገባናል። እንዲህ ባለው ጊዜ ምንም አይነት ነገር ቢያጋጥማቸው እንኳ መልካም ተስፋቸውን የማያጡት የአገልጋዮቹን እምነትና ትዕግስት ልትመለከቱ ትችላላችሁ። አስቀድሜ እንደተናገርኩ የዮሴፍ ወንድሞቹ ወደ ኋላ ፈግፍገዋል። ነገር ግን ረሃብ ልክ እንደ ወታደር ሳይወላውሉ በቀጥታ በዮሴፍ ፊት እንዲቆሙ አድርጓቸዋል። እነርሱ ለመግዛት የፈለጉት ስንዴ ነበር። እርሱ ግን ምን እንዳላቸው አድምጡ። እናንተ ሰላዮች ናችሁ። ዘፍጥረት ምዕራፍ 42 ከቁጥር 9። በዚህ ጊዜ እርስ በእርሳቸው እንዲህ በማለት ተነጋገሩ። ምን መጣብን? እኛ የመጣነው ምግብ ለመግዛት ነው። አሁን ግን ሕይወታችንን አደጋ ላይ ጥለናል። ልክ ዮሴፍ ለእነርሱ ምግብ ይዞ ሲሄድ ሕይወቱን አደጋ ላይ እንደጣለው ማለት ነው። እነርሱ ስለ እውነት መከራን ሲቀበል፣ እናንተ ግን መከራን የምትቀበሉት ለከንቱ ነው። እርሱ ጠላታቸው ባይሆንም ቤተሰቦቹ ስላሉበት ሁኔታ በትክክል ለማወቅ ስለፈለገ ብቻ ጠላት መስሎ ቀረባቸው። እነርሱ ክፋታቸውና ልበ ደንዳናነታቸውን ስላሳዩትና የዚያን ዕለት ብንያምን ከእነርሱ ጋር ስላላየው እርሱም ልክ እንደ እርሱ መከራ እንደገጠመው አድርጎ ስላሰበ ከመካከላቸው አንዱ ታስሮ በዚያው እንዲቆይ፣ ሌሎቹ ግን ስንዴውን ተቀብለው እንዲመለሱ አድርጓል። ወንድማቸውን ብንያምን ይዘው ካልመጡ ግን ሞት ሊጠብቃቸው እንደሚችል አስፈራርቶ ነግሯቸዋል። ነገራችሁም የታመነ ይሆናልና አትሞቱም። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 20። ይህም ማለት ከመካከላችሁ አንዱን በዚህ ያስቀሩና ሌሎቻችሁ ወንድማችሁን ይዛችሁ ነው፣ ካላመጣችሁ ግን ትሞታላችሁ እንደማለት ነው። ከዚህ በኋላ እርስ በርሳቸው ምን ተባባሉ? በእውነት ወንድማችንን በድለናል፣ እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 21። ኃጢአታቸውን ከብዙ ጊዜ በኋላ እንዴት እንዳስታወሱት ተመለከታችሁን? ያኔ ስለ ወንድማቸው ስለ ዮሴፍ ለአባታቸው ለያዕቆብ ሲነግሩት አባታቸው የተናገረው እንዲህ በማለት ነበር። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍ በእርግጥ ተበጫጭቋል አለ። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 33። አሁን ዮሴፍ በመካከላቸው ተገኝቶ እያዳመጣቸው ራሳቸውን ስለ ኃጢአታቸው ወቀሱ። ከዚህ የበለጠ ያልተጠበቀ ነገር ምን ሊኖር ይችላል? በዚህ ፍርድ ቤት እስር ያለ ፍርድ፣ መከላከያ ያለ ክስ፣ ማስረጃ ያለ ምስክር የታየበት ከመሆኑም በላይ በምስጢር የተሰራውን ስራ የፈጸሙት ሰዎች ራሳቸውን ሲመረምሩና ሲያጋልጡ በገሃድ ታይቷል። ከብዙ ዓመታት በፊት የሰሩትን ስራ በገሃድ እንዲያወጡት ማን አሳመናቸው? ማንስ አስገድዳቸው? ይህን ያደረገው የማይታለለው እውነተኛው ዳኛ ሕሊና አይደለምን? የተገደለው ሰው በጸጥታ ተቀምጦ ሲፈርድባቸው፣ እነርሱ ግን በድምፅ ብልጫ ራሳቸውን ያለ ምህረት ወቅሰዋል። ሁሉም ጥፋታቸውን ቢያምኑም አንደኛው ወንድማቸው ራሱን ለማዳን ወይም ለመከላከል እንዲህ በማለት ተናግሮ ነበር። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላለገናል። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 22። ስለ እውነት ግን እነርሱን እንዲህ ብሎ የተናገረው ሮቤል በዮሴፍ ላይ ስለተፈጸመው ወንጀል የተናገረው ነገር የለም። እንዲህ ስላለው ጉዳይ ግን ዮሴፍ ምንም አልጠየቀም፣ ስለ ሌላኛው ወንድሙ ስለ ብንያም እንጂ። ስለዚህ ሕሊናቸው አጋጣሚውን በመጠቀም አእምሯቸውን ወጥሮ በመያዝ የጭካኔ ስራቸውን ያለ አንዳች ግዴታ እንዲናዘዙ አድርጓቸዋል። እኛም በአብዛኛው እንዲህ አይነት ተመሳሳይ ልምዶች አሉ። ኃጢአቶቻችን ያለፉ ቢመስለንም ከባድ በሆኑ ሁኔታዎች ስንፈተን እነዚያን የቀደሙ ኃጢአቶቻችንን እናስታውሳቸዋለን። አንዳንድ የክፋት ስራዎችን ከፈጸምን በኋላ ክፉ ቀኖች ወይም አስቸጋሪ ሁኔታዎች ወይም አደጋዎች ወይም ደግሞ የሚያግዱ ነገሮች እስኪያጋጥሙ ድረስ አንጠብቅ። ይልቁንም በእያንዳንዱ ሰዓትና በእያንዳንዷ ዕለት ይህንን የሕሊና ፍርድ ቤት በውስጣችን እናቋቁም። የተቃውሞ ድምጾቻችንንም በራሳችን ላይ በማንሳት በማንኛውም መንገድ በእግዚአብሔር ፊት
ራሳችንን አዘጋጅተን እናቅርብ። ስለ ትንሣኤና ስለ ፍርድ ቀኖች እርስ በርሳችን አንከራከር፣ ወይም ሌሎች ሲከራከሩ በትዕግስት አንመልከታቸው። ይልቁንም ባገኘነው አጋጣሚ ሁሉ አንደበታቸውን እንዲገቱ እንንገራቸው። ስለ መተላለፋችን ምንም አይነት ቅጣት የማንቀበል ቢሆን ኖሮ እግዚአብሔር ሕሊናን የሚያህል ፈራጅ ዳኛ በውስጣችን አይፈጥርም ነበር። በዚህም እግዚአብሔር ለሰው ልጆች ያለውን ፍቅር አሳይቷል። እግዚአብሔር ስለ መተላለፋችን ከዚህ በኋላ በሚኖረን ሕይወት የሚጠይቀን ቢሆንም የማያዳላውን ዳኛ ሕሊናን ግን በውስጣችን ፈጠረ። ይህ ዳኛ በዚህ ዓለም ሳለ ስለ ኃጢአቶቻችን እየወቀሰ በማረም ከሚመጣው ፍርድ እንድናመልጥ ይረዳናል። ሐዋርያው ቅዱስ ጳውሎስም ያለው ይህንኑ ነው። ራሳችንን ብንመረምር ግን ባልተፈረድብንም ነበር። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 30። ራሳችንን ብንመረምር በጌታችን በመድኃኒታችን በኢየሱስ ክርስቶስ አይፈረድብንም ነበር ለማለት ነው። ስለዚህ ካሁን በኋላ በወዲያኛው ዓለም እንዳንቀጣ እያንዳንዱ ሰው ወደ ሕሊናው ጠለቅ ብሎ በመግባት የሕይወት ታሪኩን ይመርምር። ከዚህም በኋላ መተላለፎቹን በሚገባ መርምሮ ካወቀ እንዲህ ያሉትን ተግባራት የፈጸመችውን ነፍሱን በማውገዝ ሐሳቦቹን የተቃናና የተስተካከለ ያድርግ። ቅጣቱንም ስለ ኃጢአቶቹ ራሱን በማውገዝ በፍጹም ንስሐ፣ በእንባ፣ በኑዛዜ፣ በጾም፣ ምጽዋት በመስጠት ራስን በመግዛትና በበጎ ሥራ ይፈጽም። ይህ ከሆነ ኃጢአቶቻችንን ሁሉ ወደ ኋላ በመጣል ወይም በመተው ወደሚቀጥለው ሕይወት በሙሉ መተማመን ለመሸጋገር እንችላለን። ይህም ምስጋናና ክብር ሁሉ ከአባቱ ከእግዚአብሔር አብ እና ከመንፈስ ቅዱስ ጋር ከዘላለም እስከ ዘላለም ድረስ ለእርሱ በሚሆን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ፍቅር ለእኛ ለሁላችን ይደረግልን፣ አሜን። ክፍል 12 ይቀጥላል። ይህ የመምህር አያሌው ዘኢየሱስ መንፈሳዊ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን ይደግፉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።